አብይ ብልጽግናን ስለመራ አሁን ይበቃዋል ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሐሳብ ያለው ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ እድል እንስጥ። በንግግር ባይሆንም በእጅ እቃወማለሁ የሚል ካለም ችግር የለውም። የሚቃወም ሰው ካለ ውጤቱ ምንድነው ስንል ኢህአፓውን ምርጫ ውስጥ ገብቷል። ብልጽግናን ያጅበዋል። ብልጽግና አሸንፊያለሁ ይላል። ኢህአፓ ሽንፈቱን ተቀብሎ ቢሮ ይቀመጣል። ሌላ አይደለም። ሌላውም በተመሳሳይ እዛ ሂደት ውስጥ ግን ከመግባታቸው በፊት ግን ምንም አይነት ዲሞክራሲያዊ የሆነ ለፓርቲዎች ምቹ የሆነ የፖለቲካ ምህዳር እንደሌለ የተዘጋ ነገር እንደሆነ በተለያየ መልኩ ማነቃነቅ የሚቻልበት እድሎችን የተለያዩ ፕላትፎርሞችን በመጠቀም በውስጥም በውጭም ያለው ሊቃን ማደራጀት፣ የጋራ ምክር ቤት መፍጠር፣ የተለያዩ ንቅናቄዎችን ማዘጋጀት፣ ትብብሮችን መጠየቅ ምናምን ስርዓቱ ቢያንስ የማይረጋጋበት እድል ይፈጥራል። ይሄ ደግሞ ከባድ ተጽዕኖ ሊፈጥርበት ይችል ነበር። በምርጫ ሂደት ውስጥ ግን በመግባት የሚያገኘው ትርፍ የለም። ገንዘብ ብቻ ነው። የምርጫ ቦርድ ድጎማ ነው። ከዛ ውጪ በኢቲቪ መስኮት ላይ ኢህአፓ የሚል ማስታወቂያ ነው እና ይሄ አንዱ ችግር ነው። ስለዚህ ቀደም እንዳልኳችሁ ይሄ ሁለተኛው ከጦርነቱ ጋር በተያያዘ ደግሞ እየመጣበት ያለው አደጋ ይህንን ምርጫ ለማድረግ የሚያስችል እድል ከፈጠርን ነገ ጠዋት እኛ እዳ እንከፍልበታለን ብሎ የሚያስቡ ኃይሎች ከፍተኛ ዝግጅት አላቸው። ለዚህ ዝግጅታቸው በተለይ ምርጫ ቦርዳውን አመቺ ሆኖ መጥቶለታል። ምን መጣ? በተለይ አጨቃጫቂ በሆኑ ጉዳዮች ላይም ራሱ በትግራይና በአማራ በኩል እንደ አንድ የሚባሉበት ድጋሚ ወደ ጦርነት ሊገቡ የሚችሉበትን የሴራ ትንተና ተንትኖ ኦህዴድ እንደ ዳኛ፣ እነዚህ ሰዎች ግን እንደ የግጭቱ የቀውሱ ባለቤቶች ሆነው እንዲመጡለት በመሻት የሰጠውን መግለጫ ማየት ይቻላል። ይሄ ደግሞ አጠቃላይ ጦርነቱ የማይቀርበት እድሎችን እያሰፋ ነው። እንደውም የበለጠ ይህንን ሰው ከኃይል አማራጭ ውጪ የምናስወግድበት እድል የለም የሚለው ነገር የሚያጠናክር ሆኖ ተገኝቷል። በሌላ በኩል ደግሞ ከዚህ ከወደብ ትርክት ጋር በተያያዘ ለሚነሳው አወዛጋቢ ጥያቄና የጦርነት ድባቦች ሁሉ መልካቸው እየተቀየረ የሚመጣበት ታይሚንግ ነው። ስለዚህ እነዚህ ሁኔታዎቹ ሲደራረቡ አብይ አህመድ ምርጫ ማድረግ አይችልም። ወደ ጦርነት የመግባት እድሉ ሰፊ ነው። ወደ ጦርነት የሚገባበት ምክንያት ፈልጎ ሳይሆን ቅድም በመነሻችን እንዳለው ተገዶ ነው ማለት ነው። በምንድን ነው ተገዶ የሚገባው? ሌሎቹም ይሄንን እድል ካልተጠቀምን ነገ ጠዋት የተራዘመ ትግል ውስጥ ያስገባናል፣ ይሄ ሰው አደጋ ይሆንብናል ብለው ስለሚያስቡ ወደ በደንብ ነው የሚያስቡት። በዚህ ሰዓት ውስጥ ይሄንን ሰው ግራ ማጋባትና አገዛዙን መንቀል የሚቻልበት ሰዓት ነው ብለው ይገመግማሉ ብዬ አስባለሁ። ስለዚህ ኃይሉን ወደዛ ብልጽግና ያስጠጋው ሊዋጋ እንደሆነ እርግጠኛ ባንሆንም ሊመጡብኝ ይችላል የሚል ፍርሃት ግን ስላለው ራሱን ወይም ደግሞ አቅሙን አፈርጥሞ ያለውን ኃይል በማሳየት የፕሮፓጋንዳ ስራ ብልጫ ወስጄ የውስጡን ምርጫ በማድረግ ወደ ጦርነት ይሄዳለሁ ብሎ አስበው እንደሆነ ግልጽ ነው።
ግን ከሱ ጋር ወደ ጦርነት ሊገባበት የሚችል እድሎች ራሱ ቀስቅሶ አስፍቶታል። አንድ የፕሮፓጋንዳ ቀስቀሳው እንመጣባቸዋለን። ሰሞኑን እንኳን አብይ አህመድ ሐዋሳ ላይ የተናገረው ማየት ይቻላል። እንጨብጣቸዋለን ተወደደም ተጠላም የሚል ዛቻ ነው የሚይዘው። የሰራዊቱን ቁመና ምናምን ሁሉ ሲያሳይ እንኳን ከምጽዋ እስከ ሶማሌ ነው የሚለው። ሌሎች አፍሪካ ሀገሮች ሁሉም በቃልን ነው የሚለው። ልብ በሉ። የነሱን ሰላም እኛ እንጠብቃለን፣ ለዛ ሁሉም የሚሆን ሰራዊት ገንብተናል ሲል በዙሪያችን ያሉ ሀገሮች ራሳቸው ይሄንን ሰው የሚመለከቱት ነገ ጠዋት እኛ ጋር ይመጣል፣ ይሄ ሰውዬ ዛሬ እዚህ ቦታ ላይ ያደረገው ጦርነት ነገ እኛ ጋር ይመጣል የሚል ግምገማ ነው የሚሰሩት። ስለዚህ ይሄ ሰው የሚናገረው ዲስኮርስ ራሱ ጸባጫሪነት ነው። ሌሎች ኃይሎችን ጠላት የሚያበዛ ነው። በስጋት እንዲመለከቱት የሚያደርግ ነው። በተዘዋዋሪ ደግሞ ጦርነቱን በጣም የብዙ ኃይሎች የብዙ አክተሮች ባለቤት እንዲሆኑ የሚጋብዝ። ይሄ ባለበት ሁኔታ ጦርነት አይደረግም ብሎ መገምገም አይቻልም። ይደረጋል። ጦርነቱ ሊያደርገው የሚችለው አውዱ ነው። አውዱ አመቺ ሁኔታ ለጦርነቱ አመቺ ነገር ሆኗል። የበለጠ ጦርነቱ ሊያቀጣጥለው የሚችል ነዳጅ እየሆነ መጥቷል። አንዱ የውስጥ ጉዳይ። ስለዚህ አብይ አህመድ በቅርቡ ምንድነው የምገመግመው? ምርጫው ይሰረዛል። ምርጫው የሚሰረዘው ያኛው ኃይል ከፍተኛ የሆነ ዝግጅትም ያለው ኃይል ትላልቅ ያልታሰቡ ሁኔታዎች የሚለዋወጡበት እድሎች እየሰፉ ስለሚመጡ፣ ስለዚህ አብይ ምርጫውን በመሰረዝ ወደ ሙሉ ጦርነት ውስጥ የመግባት እድሉ ተገዶም ፈልጎም የመግባት እድሉ በጣም ሰፊ ነው። ውጤቱ ምንድነው የሚሆነው የሚለው ግን ውጤቱ ማንም ሰው የሚበይነው አይደለም። ማንም ሰው ስለዚህ ወደዛ መግባቱ የማይቀር ጉዳይ ነው። ይህንን ካየን የጽናት ሚዲያ ቤተሰብ በዚህ ምርጫ ውስጥ አብይ ሁለት ምርጫ አለው ብያቸዋለሁ። አንዱ ምርጫ ማድረግ ነው። ሁለተኛው ምርጫውን ሰርዞ ወደ ጦርነት መግባት ነው፣ የተሟላ ጦርነት። በዚህ የተሟላ ጦርነት ውስጥ አሸንፌ እወጣለሁ የሚል መታበያ አለው። ከተሸነፍን ግን ምን ምንድነው የሚለው ዝግጅት ደግሞ አለ። ይሄ ከተሸነፍን የሚለው ሁለተኛ ዝግጅቱ ወለጋ ላይ ያደረገውን ማሳያ ነው። ወሎ ላይ ሄዶ የሚቀሰቅሰው ማሳያ ነው። ድሬዳዋ ምናምን ብሎ የሚቀሰቅሰው ማሳያ ነው። አሁን ደግሞ ምንድነው ያመጣው? ለሁለተኛው ፕላን የምርጫ ቦርድ ውጤት የዚሁ ዝግጅት ነው፣ የዚህ የሴራ ትንተና ነው። ውጤቱ ወደ ሽንፈት የሚቀር ከሆነ፣ ውጤቱ በተሸናፊነት የሚቀር ከሆነ እነዚህን ኃይሎችንም እናባላቸዋለን። ስለዚህ እነዚህ ኃይሎች ሲባሉ ኃይል እየዳከመ ይመጣል። ጦርነቱ እንኳን ቢፈነዳ ይሄ ያኮረፈው ኃይል የጦርነት መልኩ ወደ እኔ ብቻ ሳይሆን ሌሎች ኃይሎችንም ስለሚጋብዝ ይሄ ትርክት ይፈርሳል። በዋናነት የኃይል ማዛባት ስራ እንሰራለን። ስለዚህ የሴራ ትንተናው አንዱ ከኃይል ማዛባት የመጣ ነው፣ ከአሰላለፍ ማዛባት የመጣ ነው፣ ከፖለቲካ ጥቅም የመጣ ነው፣ ከምርጫው ላይ የመጣ እንድምታ ነው፣ አጠቃላይ ስልጣን ላይ ከመቆየት የመጣ ፍላጎት። ይሄ ከገባን መፍትሄው ምንድነው ነው? እኔ አሁን ብዙ ጊዜ ማተኮር ያለበት መፍትሄው ላይ ይመስለኛል። በቃ የአብይ አገዛዝ በዚህ ደረጃ የተገመገመበት ጊዜ የለም። በጣም ብዙ ፖለቲካውን በቅርብ የሚከታተሉ ሰዎች የሚገመግሙት የሚሰጡት ሀሳብ ግልጽ ነው። ይሄ ስርዓት በውሸት ላይ የቆመ ስርዓት ነው። አንድ የምርጫ ተከራካሪ ሰሞኑን ሲናገሩ ነበር። በዋናነት የብልጽግና የመደመር ፍልስፍና ምን እንደሆነ እስቲ እንስማቸው። በጣም እኮ ነው የሚያዝናኑት። ፓርቲያችን ብልጽግና የኢትዮጵያን መሰረታዊ የፖለቲካ ስብራቶችን በጥናት ለይቷል። ዋና የፖለቲካ ስብራቶቻችን ምንድናቸው ብሎ ብልጽግና የለየው ተንኮል፣ ሸር፣ ሴራ ናቸው ብሎ ነው የሚያምነው። ከዚህ አኳያ የሐሳብ ፖለቲካን ለመጀመሪያ ጊዜ ብልጽግናን ያመጣው ይሄ ነው። ዋነኛ የኢትዮጵያ ችግር በብልጽግና እይታ ይሄ ነው። ክፋት፣ ምቀኝነት፣ ሴራ፣ ተንኮል ምናምን እና የብልጽግና ርዕዮተ ዓለማዊ ትግሎቹ እነዚህ ናቸው። ግን ራሱ የሚጠቀመው ብልጽግና ይሄ ነው።
በነገራችን አብይን እዩት፣ ውሸታም ነው። አብይን ስትመለከቱት ሴረኛ ነው። አብይን ስትዩት ክፉ ነው። አብይን ስታዩት መበለጥ የማይፈልግ ሰው ነው፣ ኢጎይስት ነው። ስለዚህ ርዕዮተ ዓለማዊ ፍልስፍናው ራሱ ይሄ ነው። ሰውየው የሚናገረው የብልጽግና መንገድ ነው፣ አስተሳሰብ። ስለዚህ ይሄ ቡድን ምንጊዜ ሁለተኛ ፕላኑ ሊያደርገው የሚችለው እኔ ከሌለው እናንተም አትኖሩም ነው። እንደዚህ በቀላሉ አገር አልሰጣችሁም የሚል ከምቀኝነትና ካላዋቂነት የተነሳ አስተሳሰቡ ጠፍቶ ለመጥፋት ሁሉ የሚፈልግ ቡድን፣ አገር ይዞ ማፍረስ የሚፈልግ ቡድን እና በዚህ አስተሳሰብ ውስጥ በጣም የሚገርመው በምርጫ ቦርድ ውስጥ የመጣው ደብዳቤ አንዱ የሴራ ትንተናው እናንተ ተፋጠጡ፣ ተጋደሉ፣ ኃይላችሁን ስታበክኑ እኔ ስልጣን ላይ እቀመጣለሁ። ይሄ ድላውን ጠረጴዛ ላይ መጥቷል። ይሄ ጉዳይ ነገ ጠዋት የምንፈታው አጀንዳ ነው። መጀመሪያ የጋራ ጠላት እየተፈጠረ ስለሆነ ይሄንን እናስወግደው ብሎ የፖለቲካ ሊቃኑ ማየት ያለበት እዚህ አገዛዝ ጋር የአብን ቀለጠ ሞላዎች ግን ምንድን ነው የሚሉት? ተጋደሉ ብሎ ምርጫ ቦርድ ባወጣው መግለጫ ላይ እንኳን ደስ አላችሁ ይላል። እነዚህ ናቸው እኮ የፖለቲካ እንትን ናቸው። አብይን የሚያዩት ይሄ፣ ነገ ጠዋት ግን በዜሮ የሚያስወጣቸው እነዚህ ኃይሎች ናቸው። በነገራችን ላይ ይበላቸዋል። አብይ ተሳክቶለት የተረጋጋ ስልጣን ይዞ ይሄ አሁን የመጣበትን ከበባ መውጣት ከቻለ ይበላቸዋል። እነዚህ ማንም ሰው አይጮህም። ዓላማው እሱ አንዱም ይሄ ነው። ስለዚህ የጽናት ሚዲያ ቤተሰብ በአጠቃላይ አሁን እየመጣ ያለው የአብይ አደጋ ሁለቱ ቅድም እንዳልኳችሁ አንድም ከምርጫ በሌላ በኩል ደግሞ ከጦርነት መፋጠጡ የመጣ ራሱ ጦርነቱ ምርጫው እየሳበው እየመጣ ነው። የምርጫው ሂደት የጦርነቱ መልክም ብያኔ የሚሰጥበት እየሆነ ነው። በምርጫው ላይ የተመሰረተ ጦርነት እየሆነ ነው። ምርጫው ደግሞ በጦርነቱ ላይ የተመሰረተ የሁኔታ ትንተና ሆኗል። ሁለቱ ለብልጽግና አደገኛ ቅርቃር ውስጥ አስገብቶታል ማለት ነው። ስለዚህ ውጤቱ ምንድን ነው የሚለው ነገ ጠዋት የምናየው ነው። የጽናት ሚዲያ ቤተሰብ ዛሬ በዋናነት የተወያየንበት የምርጫ ቦርድ ውሳኔ እና የአብይ አገዛዝ ከፍተኛ ውጥረት ውስጥና ድንጋጤ ውስጥ መግባቱ ከምን የመጣ ነው? ችግሮች ውስጥ ምንድን ናቸው? እነዚህ ሁለት መሰረታዊ ጉዳዮቹ አንዱ ከምርጫ የመጣ ነው። ምርጫውን የሚፈልገው በዋናነት አደናግሮ ውጤቱ በማይቀየር ነገ ጠዋት ደግሞ በተራዘመ ጦርነት እድል ማግኘት፣ ጦርነት ውስጥ መግባት ደግሞ ምርጫውንም ማሰረዝ ነው። የአብይ ቅቡልነት ያለው አገዛዝን ማፍረስ ነው። ስለዚህ ሁለቱም ለአብይ አደጋ ሆኖ መጥቶበታል። የትኛው ይቀድማል? የትኛው ሁኔታስ ብያኔ ያሰጥበታል? በአጠቃላይ በአብይ አገዛዝ ላይ የሚለው ግን በጣም በአጭር ጊዜ ውስጥ የምናየው የሂደቱ የትንተና አካል ይሆናል። እኔ ተስፋ አደርጋለሁ ምርጫ የሚባል በኢትዮጵያ ውስጥ አይደረግም፣ ይሰረዛል። የአብይ አገዛዝ ይፈርሳል፣ ይበተናል። በቅርቡ ኢትዮጵያ ምናልባትም እውነተኛ ለውጥ የምታመጣበት የሽግግር ስርዓት ይበየናል ብዬ አስባለሁ። ይሄ ግን የሚሆነው በህዝባዊ ትግል፣ በህዝባዊ መስዋዕትነት ነው። ለዛ ተወደደም ተጠላም አብይ ተወደደም ተጠላም ነው ያለው ሐዋሳ ላይ። ተወደደም ተጠላም ብልጽግና የሚባል ስብስብ በኢትዮጵያ ፖለቲካ ሰማይ ላይ ተረት ሆኖ የሚቀረው በቅርቡ እናያለን። ተወደደም ተጠላም ይህ አገዛዝ ይበተናል፣ ይፈርሳል። ይህ አገዛዝ በተበተነ ማግስት ግን የኢትዮጵያ ዕዳዋም የኢትዮጵያ ተስፋዋም በጣም ሰፊ ሆኖ ይታየኛል። ዕዳዋም ሰፊ ሆኖ ይታየኛል፣ ተስፋዋም በተመሳሳይ። ለዛ ግን ሁሉም ሰው የራሱ የሆነ ዝግጅት፣ ትግል በዚህ አንድነት ውስጥ በዚህ አስተላለፍ ውስጥ የበኩላችን ሚና መወጣት አለብን ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ቆይታ ይህን ይመስላል። በተለይ ከምርጫ ጋር በተያያዘም በተወሰነ መልኩ አንዳንድ ነገሮችን መነካካት የፈለጉት ወቅታዊ ጉዳይም ስለሆነ ነው። በሚቀጥለው ሌላ ሀሳብ ሌላ ዝግጅት እስክንገናኝ የዛሬም በዚህ ጨርሳለሁ። ያዘጋጀሁት እኔ ስንታየሁ ቸኮል ነኝ። እስከሚቀጥለው ፕሮግራም እስክንገናኝ ሰላም።